እሺ ውዶቼ እንዴት አደራችሁ? ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም ናችሁ ወይ? ደህና ናችሁልኝ ወይ? እንዴት አረፈዳችሁ? እንዴት አረማችሁ? እንዴት ሰነበታችሁ? ከኔ ጋር ሁሉ መልካም፣ ሁሉ አሪፍ። ውዶቼ አብዛኞቻችሁ የምጠይቁን ጥያቄ ቡናው በትክክል አሰራሩ ንገረኝ በሎሚ ብቻ ላላችሁ ማለት ነው። ኔስካፌ ይሄ መሆን ነው ያለበት። ይሄ ኔስካፌ ነው መሆን ያለበት። ገባችሁ አይደለም? ከዛ እዚህ ጋር ግማሽ ሎሚ ያለኝ ማለት ነው። እናንተ ለማሳየት ነው እንጂ በጠጣ ደስ ይለኛል። ምክንያቱም ወላሂ በጣም እያመመኝ ነው እኔ ማለት ነው። ትላንትና ከሞት ነው የተረፍኩት እኔ ራሱ አይቃ ከሞት ተቀላችሁ። ከሞት ለምን እንደሆነ አላውቅም። አቦ 3 ቀን ግድግዳ ጥልቼ ነበር እንደዛ። ከዛ የዛን ስሜት እና የዛን ስሜት ይሆን ምን እንደሆነ እኮ ነው አላውቅም። ወላሂ በጣም አሞኝ ማታ እንዴት ልተኛ እንዴት ለኢላህ ኢላላህ መሐመድ ረሱሉላህ። ሰው ለካ ሲታመም ሁሉ ነገር እንትን ባዶ ነው እና እንደዚህ ትልቁ ስለሆነ ቀጭን እንዳይሆንብኝ ያያችሁት እንደዚህ ነው ማረገው ማለት ነው። ቀይ መሆን ያለበት ቡናው። አሰራሩ በትክክል አሳይ ለምትሉ ቢስሚላህ ይሄው እንደዚህ በቃ እንደዚህ ይሆናል ማለት ነው። ከዛ በባዶ ሆዳችሁ ጠጣት። ትንሽ አቆዩት ግን ቢያንስ ከለሩ ምናምን እስከሚቀይር ድረስ ማለት ነው። ይሄ ውዶች እያያችሁት ከለሩ እንዴት እንደሚቀይር ስታቆዩት ሁሉ ከለሩ ይቀይርላቸዋል ማለት ነው። ስታቆዩት ሁሉ ከለሩ ይቀይርላቸዋል። ነገር ግን በጣም መቀዝቀዝ የለበትም፣ በጣም መሞቅ የለበትም። አይዲ ነው። እንደዚህ አድርጋችሁ መጠጣት ትችላላችሁ። እኔ ደግሞ ቁጭ የምልበት ቦታ እየፈለግኩ ነው ማለት ነው። ብዙ ነገር ላወራችሁ ፈልጌያለሁ። ጠብቁ። አያችሁት ቡናው እንዴት ከለሩ እንደቀየረ እና ውዶችዬ ይሄንን ይመስላል። ብዙም እንዳታቀዘቅዙት ደግሞ ብዙም እንዳይሞቀባችሁ ማለት ነው። እንዳያቃጥላችሁ ጨጓራችሁ ማለት ነው። ያ ስለሆነ ብዙም እንዳያቃጥላችሁ ተጠቀሙት። እሺ። ሌላ ነገር አብዛኞቻችሁ ማታ ላይ ላይቭ ላይ ምን ሆነች ነው እዚህ ምን ሆነች ነው እያላችሁ ነበር። ወላሂ ነግራችኋለሁ። መግቢያ ያመመኝ ነው። ለምን እንደሆነ አላውቅም። ወላሂ መጥፎ ስሜት እየተሰማኝ ነው ሰውነቴ ውስጤ። እኔ እንጃ ብቻ መቋቋም ራሱ እያቃተኝ ነው። በምን ምክንያት እንዴት ሆነ አላውቅም። ብቻ ደም ቀንሶብኝ ይሆን ብቻ ታውቃላችሁ። አቦ 3 ቀን 4 ቀን ይሄ ያው ሮመዳን ምናምን ሲቃረብ ጽዳት ምናምን ይኖራል በእያንዳንዱ ቤት አይደል? ያ እኔ ደግሞ በቃ አካውኑ ልጀምር ብዬላችሁ ጀመርኩኝ፣ ጨረስኩ። ከጨረስኩኝ በኋላ 3 ቀን ሙሉ አልሐምዱሊላህ። ግን ይሄን ያክል ይሄ አንድ ክፍል ነበር የማጸዳው። እኔ ደግሞ እንደዚህ እኔ ይካበድብኛል፣ ህመም እንደዚህ ይካበድብኛል፣ ወይም እቃው ምናምን ሳነሳሳ ምናምን ሰውነቴ ምናምን በቃ ስፖርት እሰራለሁኝ ሲጀመር ማለት ነው። እኔ 3 ቀን ስፖርት አልሰራሁም እንጂ ስፖርት እሰራለሁ። ያው ስፖርት የሚሰራ ሰው ዛሬ ከሰራ ስፖርቱ የሁለተኛው ቀን ሰውነቱ እንደ ቁስል ነው አይደል የሚሆንበት። እንደዛ አይደለም የሚሆንብኝ። የሆነ ሰውነት የማላቀው ስሜት ነው የተሰማኝ እና ማታ ጥያችሁ ላይ ወጥቼ በጣም ተሰምቷቸዋል። እኛ ንቀሽን ነው ወይ ላላችሁ ልጆች አላቸው። እኔ ሰው አልንቅም። በነገራችን ላይ እኔ ሰው አልንቅም። ሰው የሚናቅበት ምክንያት የለኝም ሲጀመር ማለት ነው። ጥለሽን ወጥተሻል ዜድ እና ሰው ትንቂያለሽ ምናምን ሰው ትመርጫለሽ ብዙ ጥቂት እና ውዶቼ እንደዚህ አይነት ነገር የለብኝም እኔ በተፈጥሮ ደግሞ እላቸዋለሁኝ እና ከየት ነው የምታመጫቸው ምናምን ላላችሁ ደግሞ መልስ ልስጣቸው እኔ ማለት ነው። እኔ ብዙ ጊዜ እየተናገርኩ ነው ያለሁት። እኔ በራሴ ላይ ተሞክሮ ሳላደርገኝ እናንተ ላይ አልሞክርባችሁም ብያቸዋለሁ። ነገር ግን እናንተ ካላመናችሁም መከራ ነው፣ ካመናችሁ መከራ ነው፣ ከቀነሳችሁ መከራ ነው፣ ካልቀነሳችሁ መከራ ነው እና እንደዚህ ይባላል። ምን ይደረጋል ብላችሁ ነው። እኔ ደግሞ የሚገርማችሁ ነገር ማለት ነው ከእንቅልፌ ከተነሳሁ አሁን ነው ግን ከእንቅልፌ የተነሳሁት በጣም ሞኝ ነበር ብያቸዋለሁ። በፊት 8 ሰዓት ምልግጥ አይለኝም፣ ግን አሁን 9 ሰዓት ተኩል ሆነዋል። የሚገርማችሁ ነገር ማለት ነው ቪዲዮ የምቀርጽበት ሰዓት አሁን የተነሳሁት እና ልክ ካልጋዬ እንደወረኩ ሌላ ስራ አልሰራም። ሽንት ቤት ምናምን ፊት መታጠብ ምናምን የለም። እኔ ጋር ቀጥታ ወደ ኩሽና ቡና ነው የማፈላው። ቡና ዞትር ከእንቅልፍ እንደተነሳው ኩሽና ሄጄ ቡናውን ከፈለኩ አፈላዋለሁ፣ ከፈለኩ እንደዚህ በሞቀ ውሃ ወስደዋለሁ። እንደዛ ካላደረኩ የምን እንቅልፍ አይኔ ራሱ አይፈታም። በቃ አይኔ አይፈታም። ገብቼ ተኝ ነው የሚለኝ።
እና ያ ሱስ አለብኝ እኔ በነገራችን ላይ ማለት ነው። ግን ሎሚው አላደርግም። እኔ እናንተ ለማሳየት ነው እንጂ ያደረኩት ዛሬ አላደርግም ሎሚ። ምክንያቱም ትላንትና ያደረገኝ ጉድ ስላለ ነው። እና አዎ ለቦርጭ ይጠቅማል፣ ለሰውነት ይጠቅማል። ነገር ግን እንደዚህ በጣም ቀጭን ለሆናችሁ እንደገና አሁንም ደም ማነስ ስላለባችሁ አይመከርም ሲጀመር ማለት ነው። እኔ ቢስሚላህ ረህማን ረሂም እኔ ምን እንደሆንኩኝ እንዴት እንደሆነ ራሱ አላውቅም። በነገራችን በቃ እንዴት ልበላችሁ፣ እንዴት ልግለጽላችሁ? ሰውነት የሆነ አይነት ነው ያደረገኝ። እውነት ይሄ ነገር ቡናው ነው እንደዚህ ያደረገኝ? እውነት ይሄ የምወስዳቸው ነገሮች ነው እንደዚህ ያደረገኝ? በቃ እኔ በነገራችን ላይ ከሙን አቆሚያለሁ፣ ታውቃላችሁ? ከሙን አቆሚያለሁ። እንደ አጋጣሚ እንደዚህ በጣም ምግብ በተመገብኩበት ሰዓት አንዳንድ ኮብ ወስዳለሁ። ሌላ አቁሜዋለሁ ሲጀምር ኦልሬዲ ከሙን አቆሚያለሁ። አይ ከሙኑን አሰራሩ አሳይ የምትል ከሆነ አሳያቸዋለሁ፣ ግን አልደፋውም። እኔ አልደፋውም። ሀራም ሰርቼ እጠቀመዋለሁ። ግን ምግብ ከበላሁ ነው በኋላ ነው እንጂ ከሙኑ ራሱ የምወስደው በባዶ ሆዴ አልወስደውም። ይሄ ራሱ እኔ 3 ቲምር ከበላሁ በኋላ ነው የወሰድኩት። ለምን ላይ ቢስሚላ ራህማን ራሂም የትላንትና ስሜት ተመልሶ ብቻ እንዳይመጣብኝ ዱዓ ለማድረገው ሀቂቃ ነው የምላችሁ ነው ውዶች። እዚህ ጋር እኔ በመክራችሁ ነገር እኔ ይሄ ነው ለምን እየለፈለፍኩላችሁ እንደሆነ ታውቃላችሁ። እናንተ ጋር እንደዚህ እንዳይሆንባችሁ ነው። ገባችሁ? እንደዚህ ከሆናችሁ ደግሞ አደጋ አለው ለእናንተ። ስለዛ የኔ ውዶች የኔ ማሮች ማለት ነው ከይቅርታ ጋር እኔ ይሄ ቡና ራሱ በጣም ለወፈራችሁ በጣም ግዙፍ ሰውነት ለኖራችሁ ነው እንጂ እኔ ባትጠቀሙት አማራጭ ነው። ለምን ይቀንሳል፣ ሰውነት ይቀንሳል። አዎ በዚህ ደግፋችኋለሁ። ነገር ግን እራሳችሁ እየጠበቃችሁ በዛው ሀገር ነው ያለ ነው። ምን ልበላችሁ ራሱ ወሬ ጨረስኩኝ እና በቃ የምትወዱት ከሆነ ላይክ እና ሸር አትርሱ። እና ደግሞ ሀገራችን አላህ ሰላም ያርግልን። እና ከ55 ኪሎ በላይ ከ65 ኪሎ በላይ ለሆናችሁ ተጠቀሙት። ከ65 ኪሎ በታች ለሆናችሁ ባትጠቀሙ አማራጭ ነው። ምክንያቱም ይሄ ቀላል አይደለም። በነገራችን ላይ ሎሚ በቡና መጠጣት ማለት በጣም ከባድ ነው። ይሄ በጣም ነው ከምነገራችሁ። አንደኛ ደም ይጨርሳል፣ ሁለተኛ ደም ማነስ ያመጣል፣ ሶስተኛ ደግሞ እራሳችሁ መቆጣጠር ነው የሚያቅታችሁ እና እንደ ሱስም ይዛል። ነገራችን ላይ እኔ በነገራችን ላይ ሱስ ይዞኛል፣ የነገርኳችሁ መጀመሪያ ማለት ነው። እና በጣም ሱስ ይዛል። ስለዛ እናንተ ከ65 ኪሎ ለሆናችሁ ኦኬ ተጠቀሙት፣ ምንም አይደለም። ነገር ግን ከ65 ኪሎ ራሱ ሆናችሁ ምን ታደርጋላችሁ መሰለኝ? ከ15 ቀን በላይ እንዳትጠቀሙት። ለምን? አንደኛ ይቀንስላል። እንደውም በ15 ቀን ውስጥ ለውጥ ታገኙና የምታቆሙበት ሰዓት ነው እዛን ሰዓት። ገባችሁ አይደለ? ያ ስለሆነ ምን ታደርጋላችሁ? 15 ቀን ተጠቀሙት። በ15 ቀን ከ15 ቀን ደግሞ መተው ትችላላችሁ። ገባችሁ? እንደገና አሁንም ከ55 በታችና በላይ ለሆነው እንዴት ትመክሪናለሽ ብላችሁኛል ብዙዎቹ። አንዷ ወላሂ ከመቶ 2 ኪሎ ስንት ገባች ማለት ነው? ከመቶ 2 ኪሎ 70 ኪሎ ወርዳለች። ማሻአላ ግን ብዙ ጊዜ ትጠቅማለች። ወደ 3 ወር ምናምን 3 ወር ገደማ ምናምን ማለት ነው። ከመቶ 2 ኪሎ 70 ኪሎ። አንዷ ከ97 ኪሎ 75 ኪሎ። አንዷ ደግሞ ከ106 ኪሎ 92 ኪሎ። ግን ይሄ የምነግራቸው ራሱ በትንሽ ጊዜ ለውጥ ነው እንደዚህ ያመጡት ማለት ነው። ለምን? እነሱ አንደኛ ምግብ ቀንሰዋል። በነገራችን ላይ ቡና መጠጣት ወይም ከሞን መጠጣት ቶሎ ያከሳኛል ብላችሁ ካሰባችሁ ተሳስታችኋል እዚህ ጋር ማለት ነው። ለምን? ምግባችሁ በደንብ ማስተካከል አለባችሁ። ምግባችሁ ካላስተካከላችሁ የመዳምም ሎሚ አትጨርሱ፣ የመዳንም ከሙን አትጨርሱ፣ ቡናውም አትጨርሱበት። በየቀኑ ስንት ነው አሁን? ትንሿ ራሱ ቅድም መጀመሪያ ላይ ያሳያችሁ ቡና ራሱ 9 ብር ነው የሚገዙት እና በጣም ነው የሚገርመኝ እኔ ራሱ ማለት ነው። እኔ አለ ቡና መኖር ስለማልችል ማለት ነው። 2 ሳምንት ነው ሰውየው ራሱ ያመጣልኝ ባለፈው ትልቁ ቡና። ግን 2 ሳምንት ራሱ አልተጠቀምኩትም። 2 ሳምንት አልተጠቀምኩትም። ከዛ በቃ መጨረሻ ላይ ሊያልቅብኝ አንድ ማንኪያ ቀረ። ወይኔ ቡና ያልቋል አልኳት ሴትያ ማለት ነው። ላይ ትንሹ ይዛልኝ መጣች እና ያው እኔ ሰውየው ስለሚያመጣልኝ ነው በነገራችን ላይ ማለት ነው። እና ውዶችዬ ተጠንቀቁኝ ለማለት ያክል ነው። ምግባችን አስተካክሎ የምትበሉት ነገር እወቁ። ምሳሌ አሁን ከሙኑ ሎሚ ቡናው በባዶ ሆድ ካልወሰዳችሁ ከሙኑ ከበላችሁ በኋላ በትልቁ ኩባያ አፍልታችሁ መጠጣት ትችላላችሁ። ብታፈሉት ግን አማራጭ ነው።
አፍልታችሁ መጠጣት ትችላላችሁ። ቡና የምጠጡ ከሆነ ከሙኑ አቁሙት። ምክንያቱም ሁለቱም በአንዴ መውሰድ ማለት በጣም ከባድ ነው። እንደዚህ እንደ እናንተ እንደ ቀልድ ምናምን ሊመስላችሁ ይችላል። እናንተ ቀልድ አይደለም ይሄ ማለት ነው። በሞትና በሞትና በህይወት መካከል እንዳያስቀራችሁ እናንተን ማለት ነው። እና ውዶችዬ አበዛሁባችሁ፣ አንዛዛሁባችሁ። ወደ ጉዳይ ሻለችኝ አንዷ ትናንትና በሰራሁት ቪዲዮ ላይ ወደ ጉዳይ ወደ ገደለሽ ግቢ አታንዛዡ ብላ ጻፈችልኝ እና በጣም ገርሞኛል። እና እኔ እናንተ እንደዚህ ሳወራ ያው ጊዜ እንደወሰድኩባችሁ ይገባኛል። ነገር ግን እናንተ ሰማ ላይ አድርጋችሁ እኮ ስራ እየሰራችሁ ብታዳምጡ ይጠቅማችኋል እንጂ አይጎዳችሁም። እሺ በቃ ዳይ ወደ ስራችሁ።